ያተም አለቃው ባልትራሳውንድ ስታሳያት ይታያታል። ሴትዮዋም ተበሳይታ ከስራ አባረረቻት። እሷም 3 ቀን መኪና ነርታ የመጣችበትና ጥሩ ክፍያ አገኝበታለሁ ያለችውን ስራ አጣች። ወዳጆቼ የስራ መተት ጥሩ የስራ እድላችሁን ይዘጋል። ልክ እንደ አብራን ክርት በስራ ምክንያት ያንከራትታል። ባለ ድርጅትና ባለ ሱቆች ከሆኑ ስራ ቦታቸው ድርሽ አይሉም፣ አይሄዱም። ስራ ቦታቸውን ሲያስቡት ያስጠላቸዋል። እንደውም ስራቸውን ትተው እንደ ቁራሌው ሲዞሩ ይውላሉ። ባስ ካለ ደግሞ ጫት ቤት ወይ የሆነ ቦታ ቁጭ ብለው ሲቅሙ፣ መጠጥ ቤት ተቀምጠው ሲጠጡና ገንዘባቸውን ለማንም ሲያወጡ ይውላሉ። አንዳንዱ በስራ መተት ሲያዝ የስራው ቦታ መሄድ ያስጠላዋል፣ ግን መሄዱ ደግሞ ግድ ይሆንበታል። የዚህን ጊዜ በሚሰራበት ሰዓት መሄድ ትቶ ስራው በሚዘጋበት ሰዓት ይሄዳል። ሄዶም ቀኑን ሙሉ የተሸጠውን ገንዘብ ወስዶ ሰው ሲጋብዝ ገንዘቡን ሲበትን ሲያባክን አምሽቶ ባዶ እጁን ወደ ቤቱ ይሄዳል። መተቱ የጸናበትና በመተት የዞረበት ደግሞ ስራው ቦታ በፍጹም አይሄድም። ስራ ቦታ መሄድ ሞት መስሎ ይታየዋል። ግን የሰራበትን ወይም የተሸጠውን ገንዘብ ያለበት ቦታ ድረስ አስመጥቶ ሲያባክን ሲጠጣ አምሽቶ ወደ ቤቱ ይሄዳል። ብዙዎቻችሁ በስራ ቦታችሁ ወይም በስራችሁ ላይ መተት ሲመተት መተቱ ምልክት ይሰጣችኋል። እናንተ ግን ስለተመተተባችሁ ምልክቱን ልብ አትሉም። ለምሳሌ ጥቂት ልጨምርላችሁ። ቅድም እንዳነሳሁት ስጋ ቤት፣ ምግብ ቤት፣ መጠጥ ቤት፣ ጁስ ቤት ብቻ የሚበላ የሚጠጣ ነገር የምትሸጡ ከሆነ ገበያ ማጣት ብቻ ሳይሆን የምትሸጧቸው ነገሮች በሙሉ ይበላሻሉ። ከ10 ዓመት በፊት የማውቃት እዚሁ አዲስ አበባ የምትኖር ልጅ ነበረች። ይቺ ልጅ ከአትክልት ተራ የተለያዩ አትክልቶች ገዝታ በምትኖርበት አካባቢ ትሸጣለች። አትክልት ተራ ሌሊት 9 ሰዓት ሄዳ ነው የምትገዛው። ጥሩ ንጹህ አትክልት ገዝታ ወደ መሸጫው አስገብታ በደንብ ነበር የምትሸጠው። ከሆነ ጊዜ በኋላ የሚገዛት አጣች። የምታመጣቸው አትክልቶች በአንድ ቀን እየተበላሹ ተቸገረች። በዚህም ብዙ ተሰቃየች። እሷ ከምትሸጠው ቦታ ፊት ለፊት ያለ ሰው አስመትቶባት እሷም ከአትክልት ተራ ከአንድ ሰው ገዝተው የእሷ አትክልት በሙሉ በአንድ ቀን ይበላሻል፣ ይበሰብሳል። ያስመተተባት ሰው አትክልት ደግሞ በአንድ ቀን ተሽጦ ያልቃል። ይህንን ራሴ በአይን አይቻለሁ። የሚገርማችሁ በቀላሉ የማይበሰብሰው ሎሚ ይበሰብሳል። ካልበሰበሰ በአንድ ቀን ጠውልጎ ሎሚ ሳይሆን ሌላ ነገር ይመስላል። በጣም ተቸግራ የምትሸጠውን አትክልት እንኳን ሰው ሊገዛት ሰዎች በነፃ አልወስድላት እያሉ አውጥታ ትጥል ነበረ። የአይጦ አበዛዝ ልነግራችሁ አልችልም። በመጨረሻ በስራዋ ላይ የተደረገባት መተት እንደሆነ ታወቀ። ተሸኝቶላት ስራዋ ተስተካከለ። በስራቸው ላይ መተት እንደተደረገባቸው ያላወቁት ያልነቁት መፍትሄ ያልሻቱት ግን በስራ መተት ታስረው ስራቸው ተበላሽቶባቸው ፈተና ተሸክሙ ይኖራሉ። ወዳጆቼ የስራ መተት ሲመተትባችሁ ስራችሁ ይበላሻል፣ የምትሸጡት ይበላሻል። ስራ ቦታችሁ፣ ሱቃችሁ ወይም ቤታችሁ ባይጥ ይሞላል። የማይበላሽ ነገር ከሆነ ለምሳሌ ድርጅት ሆኖ እቃ የሚሸጥ ከሆነ እቃቸውን የሚገዛቸው ይጠፋል። እቃቸው የሰራተኞቹና የሌቦቹ መጫወቻ ይሆናል። እቃዎቹም ይበላሻሉ። ዘበኛውም አላፊ አግዳሚው እቃቸውን እየወሰደ የሚዘርፈውም እየዘረፈ ይባክናል። የወለላይቱ እመቤት ልጆች በስራ ቦታችን፣ በማሽኖቻችን፣ በተሽከርካሪዎቻችንና በሌሎቹም ላይ መተት ከተመተተ ቅድሚያ ማድረግ ያለብን ጸበል መርጨት ወይም ጸበል በእምነት እየበጠበጥን መርጨት። ጥሩ አባቶች አስመጥተን ድርሳነ ቅዱስ ሚካኤልና ሌሎቹን ድርሳናት ገድላትን አስነብቦ የተጸለየበትን መዝገበ ጸሎት መርጨት። እንዲሁም በግላችን ሰይፈ ሥላሴን፣ ሰይፈ መለኮትን፣ ጸሎተ ባርቶስን በየዕለቱ በመጸለይ ራሳችንን በሥላሴ መለኮታዊ ሰይፍ ማስጠበቅ ይገባናል። እነዚህም በመጠቀም ስጋ ከለበሱ በየጠንቋይና በየደፍተራ ቤት እየተለከሰከሱ ገንዘባችንን በአጋንንት ከሚምሱ ስናያቸው ሰዎች በግብራቸው ግን የአጋንንት የግብር ልጆች ከሆኑት ተቀናቃኞቻችንና ከአጋንንት መላቀቅ እንችላለን። እነዚህ መፍትሄዎች የማትጠቀሙ ከሆነ የመተተኞች መጠቀሚያ ትሆናላችሁ። እነዚህን የማትተገብሩ ከሆነ የነሱ መጫወቻና መዘባበቻ ትሆናላችሁ። የሚያሳዝነው ይህ ሁሉ ግፍና በደል በሰዎች ላይ በመተት የሚደርሰው አገልጋይ በመሰሉትና በአገልግሎት ስም በቅድስት ቤተክርስቲያን ስም ባሸመቁት ነው።
ልዑል እግዚአብሔር በትንቢተ ሚክያስ በምዕራፍ 5 ቁጥር 12 ላይ መተትንም ከእጅ አጠፋለሁ እንዳለ መተትን ከመተተኞች እጅ ያጥፋልን። በቀጣይ በክፍል 14 ስለ ሰላቢ መተት በስፋትና በጥልቀት እንማማራለን። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8 ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 21 ቁጥር 31 ያስተማሪን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን። ራሱን በራሱ ይኸው አየህ። በስመ አብ ይሄ ብቻ በስመ አብ ደግሞ በስመ አብ ይላል እንዴ? እና ምን ልበል? በኢየሱስ ነው የሚባለው። አላሁ አክበር ነው የሚባለው። ይሄው ራሱን በራሱ ያስተሰጠቁ አያችሁ። ይሄው 10 መርፌ 15 15 አይ እኔ ጀግና ነው። ነግሪ እኛ እንደዚህ ነው። አየህ ምንድን ነው? መርፌ ነው። ራስን በራስ ነው የምወጋው። ራስን በራስ ነው መርፌ የምትወጋው? ተወጋ ይለኛል። በቀን ስንት መርፌ ነው የምትወጋው? 10ም 15ም አይበቃኝም። ወጋኩ ማለት ነው። ልክ ጭንቀት የለ ምን የለ ፈታ ነው የምንለው። በቃ ፈታ ትላላችሁ። አንዲ ጭንቀት የለማ። እሺ ሺህ ዓመት ነው ትገደላለህ። ምሮ የምትፎክረው ነው ደስ አርጌ ነው የምገልክ። ንቃርጌ ይሄው ንቃርጌ ነው ና ይሄው ደፋለሁ። እንዲህ ነው የምደፋክ። ይሄው ደፋ። አንተ ነው የምታቃጥለኝ። ይሄው እና ማታ አዳምጠኝ። ይሄው እኮ ፊት ለፊት ነኝ። ታኝቶ ሄኖክ ይላል። አርሴማ ሄኖክ አገናኙኝ ይላል። አንተና አርሴማ ናችሁ አቃጠላችሁ ዛሬ። ዝም በል። ይሄው እኮ አለው አታንቅም። ይሄው ቆይ ትንሽ ቆይ ትንፋሽ ትንሽ ትቆይ። ትንፋሽ ተወስ ትንሽ ቆይ እጅግርህ ይታሰር በሥላሴ ስም። ና ወደዚህ። እሺ ማን ያለው? ሁሉም አለን። 666 አለን። 666 አለን። በምን ገባበት? 666 ሉሲፈር በምን ገባት? በብር ነው። በብር ነው የገባ ነው። በቃ በብር። ሌላ ማን ያለው? ላሳብደው ነበረ አርሴማ ያዘችኝ። ላሳብደው ነበር አርሴማ ያዘች። ሌላ ማን ያለው? ቡዳም አለን፣ አይነጥናም አለ፣ ዛርም አለ፣ ሁላችንም አለ። ምን አረጋችሁ? ሁሉም ምን አረጋችሁት? ልጁ ምን እንደማደርገው ታውቃለህ? በየቀኑ ራሱ ፋርማሲ እየላኩ ሐኪም ቤት እየሄድኩ እንትን መድኃኒት እያስገዛው መድኃኒት መርፌ የምን መርፌ ነው የሚያሳብድ መርፌ፣ ኢየሱስ መርፌ፣ ሱስ የሚያስይዝ መርፌ። እሺ ከዛ እሱን ይወጋል። ስራውን አይሰራም። ስራውን ጥልት ታረገ፣ ቤቱን ጥልት ታረገ። ከዛ መንገድ ላይ እንዲዞር 10 መርፌ ነው በየቀኑ ራሱን በራሱ የምናስወጋው። የት ላይ ነው የምትወጋው? እዚህ ጋር ላሳየህ እንዴ። ራሱን በራሱ አንድ ደቂቃ ራሱን በራሱ ይኸው አየህ። በስመ አብ ይሄ ብቻ በስመ አብ ደግሞ በስመ አብ ይላል እንዴ። እና ምን ልበል? በኢየሱስ ነው የሚባለው። አላሁ አክበር ነው የሚባለው። ወይ ታምር። እስኪ ራሱን በራሱ ይኸው ራሱን በራሱ ነው የሚያስወጋው። ይኸው ራሱን በራሱ እስኪ ጠጋ አሳያቸው። ይኸው ራሱን በራሱ ያስተሰጠቁ አያችሁ። ይኸው 10 መርፌ 15 15 አይ እኔ ጀግና ነው። ነግሪ አንቺ በዚህ ጋር እኛ እንደዚህ ነው። 10 መርፌ እንዲህ ነበርም እንዲህ መስል እንዴ። መጀመሪያ የአርሴማ ጥዋ ይጠጣ ነበር። እስኪ ቆይ አሳየን መጀመሪያ። እስኪ ይኸው ራሱን በራሱ እስኪ ያንንም ዘርጋው። ይኸው ራሱን በራሱ ይኸው ቻርጀር አለ። የሞባይል ቻርጀር ያመጣል። ቻርጀሩን እናሳየዋለን። እዚህ ጋር ግጥም አድርገን እናስራለን። ደም ስሩ ይወጣል። ከደም ስሩ ሲወጣ በአንዴ 3 መርፌ ከዛ ድምጽ ያደርገዋል። ከዛ ራሱ ትኝት። ከዛ መንገድ ላይ አንድ ቀንማ ጉማ ሰከተች ነበር። ከዛ አርሴማ ጉዘት አድርጋው። ቆይ መርፌ ስታስወጋው ልጅ ያውቃል? ልጅ ያውቃል ስታስወጋው? ኧረ እሱ ራሱ ልጅ ነው። እሱ ራሱ ልጅ ነው። ገባኝ። ራሱ ያውቃል ስትወጋው መርፌ ስታስወጋው? ኧረ ምንም
ተወጋ እንለዋለን። ከዛ ይወጋል። እስኪ እንግዲህ ፈረንጆቹ እንደሚሉት እስኪ ክሮስ ቼክ እናድርግ። ና ወደዚህ። ልቡን መልሶ እኮ ነው የምልህ። ደህና ነህ? ተረጋጋ። ቆይ የት ነው ያለሁት? ያለኸው ጎሮ ኪዳነ ምሕረት ነው እመቤታችን ጋር። ማን ነው ስምህ? ድርባ። እስኪ ቆይ ተው አትመልስ እጅ። ድርባ ይሄንን እጅ ላይ ያለውን ታስታውሳለህ? ምንድን ነው? መርፌ ነው። ራስን በራስህ ነው የምወጋው። ራስን በራስህ ነው መርፌ የምትወጋው? ተወጋ ይለኛል። በቀን ስንት መርፌ ነው የምትወጋው? 10ም 15ም አይበቃኝም። የምን መርፌ ነው የምትወጋው? ኢየሱስ በቃ ትራማዶል የሚባል መድኃኒት አለ። ትራማዶል? አዎ። እሱም በየሐኪም ቤት እየሄድኩ እሺ፣ በአንድ 3 ሰዓት 14 ነው ጋር ከዛ ራሴን ስታለሁ። በቃ ቀኑን ሙሉ ተኝቼ ነው የምውለው። በቃ ቀኑን ሙሉ ተኝቼ ነው የምውለው። በቃ በቀን 10ም ትወጋለህ። ከዛ በቃ ራስን ስተህ ከዛ በላይ እወጋለሁ። 10 የሚወጋበትም ቀንም አለ። 10 የሚወጋበት ቀንም አለ። ኧረ እንደው አንተ ታምረኛ ሰው ነህ። ልብህም ቀጥ አለ ማለቱ አለመሞትህ። ስንት አመት ተወጋ እንደዚህ? ቢያንስ 1 አመት ከ2 ወር ምናምን ተወጋ። አመት ከ2 ወር በየቀኑ ማለት ነው? በየቀኑ ኧረ በየደቂቃ ነው የምወጋው። በየደቂቃ ትላንት ተወግተሃል? ትላንት ነው ከቤት የወጣሁት። ራሱ ትላንት ነው ከቤት የወጣኸው? በዚህም ነው የምትወጋው? በሁለቱም ራስን በራስህ ነው የምትወጋው? ልክ ለመወጋት ሄዳለሁ። ይሄ ልጅ አብዷል እንዴ? ለምንድን ነው በየቀኑ እንዲህ መንገድ ይዞ የሚዞረው ይሉኛል። እኔ ደግሞ ምን እንደምለው ስለማላውቀው ዝም ብዬ ገብቼ ተኛለሁ። አሁን እሺ ይሄ ምን ይባላል? አያሳዝንም? ይሄን የመሰለ ለግላጋ ወጣት በየቀኑ 10 ትራማዶል በጣም ሱሰኛ የሚያደርግ አይደለም 10 አንዱ ራሱ ልብን ነው የሚሰውረው፣ ሌላ ዓለም ውስጥ ነው የሚከተው። አደገኛነቱ ደግሞ በጣም ሱሰኛ ነው የሚያደርገው። ግን ደግሞ የእግዚአብሔር ታምር በሱ ላይ አለ። በቀን 10 እየተወጋ ጤናውንም አለማጣቱ አለማበዱ፣ ልቡም ቀጥ አለ ማለት ነው። የእግዚአብሔር መለኮታዊ ጥበቃ ነው። ለምን የሚያስወጋው እንደሚያደርገው መንፈሱ ስለሆነ እግዚአብሔር ስለሚያውቅ ጠበቀው። የቅድስት አርሴማን ጽዋ ጠጣ ነበረ። በጣም የሆነ ጓደኛ ነበረኝ፣ በጣም የምንዋደድ። ከዛ በቃ ከሱ ጋር በጣም ተጣለው። በቃ ጓደኛ ነው ማለት ይከብደኛል። በቃ የእናቴ ልጅ ነው በቃ ቢልም ምንም አይከብደኝም። ተወደኝ ነበረ። እኔን ደግሞ ሁሌ በቃ እንትን ሁሌ ቲክቶክን ገብቼ ያለው። ከዛ ስልኩን ደግሞ ቲክቶክ ላይ አላገኘውም። ከዛ በቃ አንድ ቀን ቤተክርስቲያን ሄድኩትና ሰማዕቷ ቅድስት አርሴማ ዛሬ ሰማዕቷ የቅዱስ ጽዋሽን ዛሬ አልቀምሰውም፣ የቀሲስ ሄኖክን ስልክ ቁጥሩ ወይን አደራሻውን ካልሰጠሽኝ ጽዋሽን አልቀምሰውም፣ ዛሬ ደጅሽንም አልረግጠውም ብዬ በለተቀና ጽዋን ሳልቀምሰው ቀጥ ብዬ ቀኑን ሙሉ ቤት ውስጥ ተኝቼ ተዋልኩት። ከዛ ወደ 3 ሰዓት ነው ወደ 4 ሰዓት አካባቢ ነው ጠዋት ነው። ከዛ እንዲተኝቼ ከዛ ኬት እንደመጣ አላውቅም። ከዛ የሆነ ልጅ መጣና አርሴማ ያጠራች ነው አለኝ። የሆነ ትንሽዬ ልጅ ነው ቤት ውስጥ። ከዛ ልጅቷ ምን እያወራች ነው እላለሁ። እማት ነው የምላት 5 አመት እንደዚህ አካባቢ የ5 አመት ህጻን ልጅ መታ ምን አለች ልጅቷ? እኔ እነሱ ጋር ነው በፊት የኖርኩትና የቆየሁትም እነሱ ጋር ነኝ። ከዛ ለሊት ሄድኩትና ቤተክርስቲያን ተሳልሜ የመጣሁትና ዛሬ አርሴማ ነቻ እኔ ስንት ነገር የለመንኳ ስንት ነገር የማታደርግልኝ ጽዋሽንማ አልቀምስም አርሴማ ብዬ ጽዋንም ሳልቀምሰው ተሳልመንኩና ተመልከተ ልክ እየተኛው ከዛ ልክ ሳይሆን 3 ሰዓት ተኩል እንደምን ይላል። ከዛ ልጅቷ መጣችና ድርባ ብላ አጠራ። ስሜ ድርባ ነው። ድርባ ብላ አጠራኝም ድብላ ብላ ነው መጠራኝ። አርሴማ የጠራች ነው ተነስታ ተደሞ ያለችኝ። ከዛ ታቀኛለች እንዳልኳት ከዛ ልጅቷን ከዛ አዎ አለችኝና ልጅቷ ልክ ብላ ወጣች። ከዛ ልጅቷን ተከትያት ሄድኩት። ከዛ ተከትያት ልጅቷ ጥፍት አለችብኝ። ልጅቷ አዎ ቤት እጄ ልጅቷ ተለይቶ አላየንም። ከዛ ምግብም አልበላም ነበር። ከዛ ተነስቼ ሄድኩትና ልክ ቤተክርስቲያን እንደላሰ ስልክ ተደወለልኝ። ከዛ የቀሲስ ሄኖክን አደራሻ አግኝቻለሁ አንድ ቀን እንሄዳለን አለኝ። ከዛ የሆነ ልጅ ደውሎልኝ
ከዛ ውይ ሰማዕቷ ይሄን ካሰማሽማ ጽዋሽን እቀምሳለሁ አልኳት። ጽዋን ቀምሼ ጽዋን እየገባሁት የአርሴማን ጽዋ ማህበርተኛ ነኝ። ጽዋን እየገባሁት ከዛ ልክ ጽዋን እየስገባ የሆነ እንትን አቦነሽ የምላት አለች እንደ እናትም እና እኛ በጣም የምንተወደን። ከዛ አንቺ ጽዋውን ይዘሽ ነይ እኔ ቤት እጄ ቤት አስተካክላለሁ ብዬ ለሷ ነግሬ ሄድኩት። ከዛ ከቤተክርስቲያን ከማህበር ቤት ወጣሁትና ከዛ ቤተክርስቲያን ደጃፍ ላይ ቆምኩትና ቅድስት አርሴማ ጽዋዬን ቤት የምታስገቢ ከሆነ ጭንቅላቴንም ወደ አእምሮ መልሺ፣ ልቤንም መልሺ፣ አለበለዚያ ጽዋሽንም አልደግሰውም ብን ብዬ ነው ከዚያ ጋር የምጠፋ አልኳት። የት ሀገር ነበር የምትኖረው? ጎልጃ ነው የምኖረው። የት? ጎልጃ ወደ ቀርሳ። ወደ ቀርሳ። እሺ። ከዛ ብዬ ወደ ቤት ገባው። ከዛ እነሱ ጽዋውን ይዞ መጡ። ከዛ ጽዋ ተቀበልኳቸው። ጽዋ ቤት አደረኩት። ከዛ ጽዋውን አስቀምጬ ዛሬ እምልሻለሁ፣ ነገ እምልሻለሁ፣ ጭንቅላቴን መልጪ፣ ልቤን መልጪ፣ ይሄንን መርፌ የምታስወጊ አስተውኝ፣ ጽዋሽን አበዛ ደግሶም ቀንሽም ሲደርሶም ጽዋሽን ይዤ ነው ጽዋሽን ማስረክባቸው አልኳት። ከዛ ወደዚህ መጣ። ከዛ በቃ ሌላ ዝም ብዬ ከቤትም አልወጣም። በቃ ልክ እንደዚህ ወጣ ለቋል እኮ ጭንቅላቱ አብዷል ይሉኛል። በቃ ስለዚህ አልወጣም ከቤት። ወደዚህ ማን መጣ? ኧረ ብቻዬን ነው የወጣሁት። መጀመሪያ አሰላ አርሴማ ገባለሁ ብዬ ነበር የወጣሁት። ሰማዕቷ እዚያ መጣች። በጣም ያሳዝናል። ይሄንን የመሰለ ወጣት እንዳያችሁት 10 መርፌ እያስወጋው ህይወቱን እየበጠበጠ ነው። እንግዲህ ኪዳነ ምሕረት ቅድስት አርሴማ ትነቅልለታለች። ና እስኪ በስላሴ ና ሁላችሁም ነው ብድግ። አንተ ቆራጣ እንደው ልጁ አልሞት አለ አይደል? መርፌ እያስወጋው ቀላል አልሞት አለ እዲ። እሺ የምታስወጋው ደሙን የምታፈስ የምትጠጣው መድኃኒት እንደዚህ የምታስወጋው ማለት እንዲህ መሰለህ እንዴ? ይሄማ ኮፑ ነው። ይሄማ ኮፑ ነው። እሺ አረ ይሄ ኮፑ ነው። ማን ያላችሁት? ቡዳም አለን፣ አይነ ጥላም አለን፣ ድግምትም አለን፣ ሁሉም አለን። በቃኛ ምንድነው የምታደርጉት? አያቱ ታመልኩ ነበር። ታመልክ ነበር? አያቱ ታመልኩ ነበር። አያትዮ ማንን ነው የምታመልከው? ጨሌ ነው? ዛር ነው? ጨሌ አለ፣ ዛር አለ፣ ውቃቢ አለ። ውቃቢም አለ ጭራሽ። ሁሉም ምን ልታደርጉት ነበር ልጁን? እንደው እሱ አይደል ለዚህ ያበቃን? እሱ ነው ለዚህ ያበቃን። የሆነ ነገር ምን አረገ? ትንሽ የሆነ ነገር በሆነ ቁጥር ሰማዕቷ ድረሽልኝ ይላታል። ታዲያ ልክ እኮ ነው። ለሁሉም እኮ ትደርሳለች። አረ አይሆንማ። ተስማምተን ነው እንጂ መጨረሻ ምን ልታረጉት ነበር? አሳበዳችሁት፣ እንደዚህ ያደረጋችሁት። ምን ልታረጉት ነበር? በየቀኑ እኮ በየቀኑ 3000 ብር 4000 በየቀኑ 3000 ብር የምናስወጣለን። በየቀኑ 4000 የምናስወጣለን ለትራማዶል። አዎ ለ3000 4000 5000። ከዛ ገንዘቡን ጨርሶ ደግሞ ገንዘቡን ሲጨርስ ከዛ ሲያብድ እሱ ራሱ ወደኛ ይመጣ የለ ብለን በቃ ይሄ ትራማዶል የሚባለው ስትወጉትም ችግር ነው፣ ለምዳችሁት ደግሞ ስትቶቱም ችግር ነው። ሲወጉም ያቀውሳል፣ እብድ ያደርጋል፣ ሌላ ህይወት ውስጥ ይከታል። ሲተውም ደግሞ እንደዛ ያደርጋል። በዚህም አስቸጋሪ ነው። ልክ ጭንቀት የለ ምን የለ ፈታ ነው የምንለው። በቃ ፈታ ትላላችሁ። አንዲ ጭንቀት የለማ። ሺህ ዓመት አንኖር። እንዲህ ነው የምታረጉት? እዲ አሁንም እኮ ለትንሽ ነው። በቃ ለትንሽ ልትገሉት እዲ መጥቶ ነበረ። እዛ ጋ ነበረ ቁጭ ያለው ልክ እንደመጣ። ከዛ ና ብለን አስወጣ ነው። ጸበል ጋር ወሰድ ነው። ይሄ ላንተ አይሆንም አለው። ከዛ ታክስ ጎማ ግባ ብየው ነበረ። ከዛ አወጣቸው። መታ ደሞቺ የሚገርም ነው። እኔ ለምን እንደማትፋታኝ ነው እኔ አርሴማ አዲ ሙሉ ቤተሰቡን እንዳኩም ባለው መቼም አትፋታችሁ፣ አትለቃችሁ። ተንበርከኩላችሁም ነው የምትሄዱት። ተንበርከክ። እሱ ብቻ መስሎክ ነው እንዴ? 3 ጊዜ ነው ልጅ እንዳይወልድ አደረኩት። አግብቷል። እዲ በዛም የተባረከች ነች አለች ሚስቱ ወለችም። እሷንም ልናሳብድ ነው እሷንም እሷ ጋርም ግብት ብለናል። እሷ ጋርም እሱ ሲዳክሞ እሷ ነበረ ስራውን የምትሰራ። ተንበርከኩ። በሱ ቦታ የገባች እሷ ነበረ። ምንድን ነበር የሚሰራው እሱ? ሱቅ ነበረው። አሁና ሱቁን በመድኃኒት ጨረሳችሁ ገንዘብ? ምን እሱ ብቻ የሰው ቤት ሰራተኛ ነበረ። ከሰው ቤት ሰራተኝቱ ወጥቶ የራሱን ቤት ገዛ፣ ለራሱ ሱቅ ከፈተ። ይሄ እኮ አይቻልም ባንዴ።
ተንበርከኩ ተንበርከክ ሰዓት የለንም ተንበርከኩላችሁ ና ቶሎ በል ና ወደዚህ በስላሴ ስም ተጠጉ በልጥራ በስላሴ ስም በሉ በስላሴ ስም በኃያሉ በመድኃኔዓለም ስም ገንዘብ ይሳ እኔ ታዲያ ምን ላድርግ ገንዘብን እኔ ምን አውቃለሁ በመድኃኔዓለም ስም በሉ በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ሩፋኤል በሰማዕቷ መጣቻው ነው በሰማዕቷ በቅድስት አርሴማ ስም ሁላችንም አይነ ጥላ የድል መተት ሰይጣን አጋንንት 666 ሉሲፈር የቤተሰብ ዛር የአውሊያ መንፈስ ያደፈጥን የተደበቀን ሁላችንም ለቀናል በስላሴ ስም በሲኦል ታስረናል የዘጋነውን እድሎቹን በኪዳነ ምሕረት ስም ከፍተናል ከደሙ ከሰውነቱ ለቀን ወጥተናል ይሄ መጨረሻችን ነው የዘጋነውን እድሉን በኪዳነ ምሕረት ስም ከፍተናል በል ሰባት የጮናጡ ቶሎ በል አንድ ላይ ቶሎ በል ሁለት ቀጥል ሶስት ቀጥል አራት ቀጥል አምስት ቀጥል ስድስት በል መጨረሻ ገንዝና ያር ሊቀ መላኩ ቅዱስ ገብርኤል በስላሴ ስም ሲኦል ያወርድ ገንዝና ያር ቅዱስ ገብርኤል ሲኦል ያወርዳችሁ ኪዳነ ምሕረትን አመስግኑለት በጣም ያሳዝናል የሚገርም እኮ ነው ይሄ ትራማዶል የሚባለው መድኃኒት በጣም ወጣቱን እየተጫወተበት ነው የሚያነቃ ይመስላል አፍዞ አደንዝዞ ነው ቁጭ የሚያደርገው ና እስኪ ደጀኔ ና ይዞኝ ና ብድግ በል አይዞህ ተው ኪዳነ ምሕረትን አመስግን ዝም በል ነግሬሃለሁ ዝም በል እኮ ነው የምልህ አንተ እንዴት ነህ ደህና ነህ ኪዳነ ምሕረት የመጨረሻ ታድርግልህ ደስ አለህ አይዞህ እግዚአብሔር ይመስገን አይዞህ እሺ ዛሬን የተወለድኩት እግዚአብሔር ይመስገን ኪዳነ ምሕረት የመጨረሻ ታድርግልህ አይዞህ በርታሽ ጸልይ እመቤታችንን ጠበቅ አድርጊ ያዝ እንኳን ኪዳነ ምሕረት ገላገለች ኪዳነ ምሕረትን አመስግኑለት